የመምህራንን ደህንነትና ህልውና እንጠብቃለን ከአፋብኃ ቴዎድሮስ ዕዝ 206ኛ ኮር የተሰጠ መግለጫ አለ። ሙሉ መግለጫውን ይዘናል። ከብር ሸለቆ ህጻናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቀሉ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን በክብር እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። ተጠናክሮ በቀጠለው ተጋድሎ 15 የጠላት ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በማረክ ተከዜ ክፍለ ጦርን ታላቅ ድል ተጎናጽፏል። በድሮን ጥቃት ከ105 በላይ ያገዛዙ ሚሊሻዎችና ንጹሃን ወገኖች በበለሳ ተገደሉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ሰቲት ሁመራ ዞን ሁሉም ወገኖች ከፖለቲካ በላይ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጡ ጠየቁ። ግጭት የገጠመው የጋምቤላ ክልል የፖሊስና የአድማ ብተና አባላት የጦር መሳሪያ ካስረከቡ በኋላ ወደ ተሐድሶ ስልጠና እንደሚገቡ የክልሉ የጸጥታ ቢሮ ባልደረባ ተናገሩ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞው የሜቲክ ሊቀመንበር ሜጀር ጀነራል ክንፈ ዳኛውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረውን እግድ ተነሳ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የመምህራንን ደህንነት ህልውና እንጠብቃለን ከአፋብኃ ቴዎድሮስ ዕዝ 206ኛ ኮር የተሰጠ መግለጫ። የአማራን ህዝብ የህልውና ትግል በመቀስቀስ ጉልህ ሚና የነበረው የመንግስት ሰራተኛውና የመምህራን ንቅናቄ ከፍተኛ አስተዋጽኦን የማይዘነጋ 206ኛ ኮር እስካሁን ድረስ ትግሉ ከፊት ሆነው በአመራርነት የሚመሩ የመንግስት ሰራተኞችና የመምህራንን ቁጥር ቀላል የሚባል አይደለም። የአረመኔው ሰራዊት በአማራ ህዝብ ላይ ወረራ ከፈጸመ በኋላ መሰረተ ልማት ስራዎች ሙሉ ለሙሉ ተቋርጠው የሀገሪቱ ገቢ ለጥይት መግዣ ሲሆን አገልግሎቱ ይሰጡ የነበሩ ትምህርት ቤቶች፣ ጤና ጣቢያዎች፣ ኮሌጆች፣ የሃይማኖት ተቋማትና የንግድ ቦታዎች ወደ ጦር ካምፕነት መቀየራቸው ከአማራ ህዝብ የተደበቀ ሚስጥር አይደለም። ይህንን ተከትሎ በቁጥር ለመጥቀስ በማያዳግት ሁኔታ የጤና ባለሙያዎችና ዶክተሮች፣ መምህራንና ተማሪዎች፣ ካህናት፣ ቄሶች፣ የአብነት ተማሪዎችና ነጋዴዎች በድሮን ሲደበደቡ፣ በርካቶች በአረመኔው ሰራዊት በግፍ ተረሽነዋል። እልፎችን በማጎሪያ ጣቢያ ተወርውረዋል። ኮሩ በሚንቀሳቀስበት የምስራቅ ጎጃም ዙር በመቀመጫ ደብረ ማርቆስ ከተማ አስተዳደር ጨምሮ በ8 የወረዳ ከተሞች ያሉ መምህራን፣ መንግስት ሰራተኞችና ቤተሰቦቻቸው በከፍተኛ ስቃይና በደል እየተንገላቱ ሲሆን ህፃናት ያለ ወላጅ መቅረታቸውንም የተመለከተው ኮሩ በሚንቀሳቀስበት ሁሉም ቀጠናዎች ባሉ ወረዳዎችና ደብረ ማርቆስ ከተማ አስተዳደር ያሉ 417 የአንደኛ ደረጃ ትምህርት ቤቶች፣ 33 የሁለተኛ መሰናዶ ትምህርት ቤቶች በአረመኔው ሰራዊት ከጥቅም ውጭ መሆናቸውን የኮሩ የዳሰሳ ጥናት ያረጋግጣል። የሀገሪቱን ሙሉ በጀት ለጦርነት እየዋለ የሚገኘው አረመኔው ስርዓት ኮሩ በሚንቀሳቀስበት ቀጠና ያሉ 11676 መምህራን የሁለት ወር ደሞዝ 326,928,000 ብር በመንጠቅ ለሚኒሻና ካድሬ ያበል ክፍያ መዋሉን አረጋግጠናል። ከ800 በላይ ርዕሰ መምህራንና መምህራን በደብረ ማርቆስ፣ ሉማሜ፣ አምበር፣ ደጀን፣ ቁይ፣ ረቡዕ ገበያና ደብረ ኤልያስ ከተሞች ማጎሪያ ጣቢያ ታስረው እየተሰቃዩ ሲሆን ካፈናው ያመለጡ በርካታ መምህራን ቤተሰቦቻቸውን በትነው መሰደዳቸውም ታውቋል። በዚህና መሰል የአረመኔው ሰራዊት ግፍ ቤተሰቦቻችሁን በትናችሁ የምትሰቃዩ ወገኖቻችንና ልጆቻችሁን መመገብ የተሳናችሁ መምህራን የ206ኛ ኮር በተቆጣጠረባችሁ ሁሉም ቀጠናዎች በማንኛውም የስራ ዘርፍ ተሰልፋችሁ ራሳችሁንም ሆነ ቤተሰቦቻችሁን ማስተዳደር የምትችሉ መሆኑን እያረጋገጥ ኮሩ አስፈላጊውን ትብብርና ድጋፍ እንደሚያደርግ በማረጋገጥ ነው። ከአረመኔው ሰራዊት ጋር በመተባበር በወገኖቻችን ላይ መከራን የሚጭኑትንም የጠላት እጆች ተከታትሎ ኮሩ እርምጃ እንደሚወስድ ማሳወቅ እንወዳለን። የአፋብኃ ቴዎድሮስ ዕዝ 206ኛ ኮር በሌላ መረጃ ከብር ሸለቆ ህጻናት ማጎሪያ ካምፕ በማምለጥ ፋኖን ተቀላቀሉ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን በክብር እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። ዛሬም ከብር ሸለቆ ማሰልጠኛ የመጡ ቴዲ ወርቄ፣ ያሲን ቢልሳ፣ አብዲ ሞዛምቢል፣ ጥላሁን ታከለ የተባሉ ወጣቶች ከብር ሸለቆ ማሰልጠኛ ተቋም ተረክበናል። የኢትዮጵያ እናቶች የወለዳችሁትን ልጅ እየነጠቀ የእሳት አሮር ላይ የሚጥድን አብይ መራሽ አሸባሪ ቡድን እያገዛችሁ ቢገኝም ከትምህርት ገበታቸው ህፃናትን በማፈን ለጦርነት እየማገዳቸው ይገኛል። ህፃናት በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየተሰራ ይገኛል። ተጠናክሮ በቀጠለው ተጋድሎ 15 የጠላት ኃይል በመደምሰስ 1 ብሬንና 6 ክላሽንኮቭ በማረክ ተከዜ ክፍለ ጦር ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ላስታ ወረዳ ኩልመስት ከተማ ጥር 6 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የጁላን ሰራዊት አይቀጡ ቅጣት በመቅጣት ተከዜዎቹ ታላቅ ጀብዱ ፈጽመዋል። የብልጽግና ሰራዊት ከሙጃ እስከ ኩልመስክ ያካለለ በመድፍ የታገዘ ውጊያ ያደረጉ ቢሆንም
የአካባቢያቸው መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹ እንደፈለጉ ወጥተው ወርደው ጠላትን እነርሱ በሚፈልጉት አግባብ ቃኝተው የጠላትን አንገት በማስደፋት ታላቅ ጀብድ ፈጽመዋል። በዚያ ወደ ውጊያ 15 የጠላት ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነ ታውቋል። በተያያዘም አንድ ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርኳል። በሌላ መረጃ በደብረ ብርሃን ከተማ አስተዳደር ስር በሚገኙ 2 ክፍለ ከተሞች አዋሳኝ ቦታዎች ላይ ከፍተኛ ትንቅንቅ ሲደረጉ አለ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ከተማ ጎሽባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ጉር ገብርኤል በተባለ ቦታ እና በእቴጌ ጣይቱ ክፍለ ከተማው ሳሪያው አዋሳኝ በሆነው ዘንዶ ጉርና በዞ በተባሉ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከጥቆራቸው አብይ አህመድ ኃይል ጋር ከፍተኛ ትንቅንቅ በማድረግ ድልን እየተጎናጸፈች ትገኛለች። የአርመኒው አብይ አህመድ ወንበር አስጠባቂ ኃይል ጥምር ጦር ብሎ በሚጠራው መከላከያ ሚኒሻ አድማ መከላከያ ከአማራው አብራክ በወጡ የባንዳ ስብስብ እየተመራ ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሽባዶ አራዳ መጥቆሪያ ውጊያ በመክፈት እንዲሁም በካሲማ በዙ አቅጣጫ መነሻውን ከኩኬለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር 3ኛ ሻለቃ ናብስቶች ጋር ባደረገው አውደ ውጊያ በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በሚገርም ሁኔታ ያሳመነውን አናብስቶች ብትር መቋቋም ያቃተው የአብይ አህመድ ኃይል ወደ ኋላ ማፈግፈግ እያደረገ ባለበት ሰዓት ለምን ወደ ኋላ ተፈግፍጋለህ ግጠም በማለት የአብይ አህመድ መከላከያ አድማ መከላከልና ሚኒሻ ኃይል እርስ በርስ በዲሽቃ በታገዘ ውጊያ እየተገዳደለ ይገኛል። መረጃውን ያደርሰን አርበኛ አማራ ታዘዘ የአፋ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ነው። በድሮን ጥቃት ከ105 በላይ ያገዛዙ ሚሊሻዎችና ንጹሃን ወገኖች በበለሳ ተገደሉ። በቅርቡ በዳግማዊ ቴዎድሮስ 5ኛ ኮር ጥር 1 2018 ዓ.ም ከባድ ድምሰሳ ሽንፈት የተጎነጨው የአብይ ሰራዊት የሞራል ማካካሻ የአየር ጥቃት ለማድረስ በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ የአየር ቅኝት እያደረገ የሰነበተ ሲሆን በዛሬው ዕለት ረፋድ ዋግምራ ዞን ሳህላ ወረዳ ሳይም ድልድይ የተባለ ቦታ በርካታ የራሱ ያገዛዙ ቅጥረኛ የሚሊሻ አባላትና ተገደው የተሰበሰቡ ንጹሃን ወገኖቻችን የሰው አልባ አውሮፕላን ወይም ድሮን ጥቃት አድርሶባቸዋል። እስካሁን በደረሰ መረጃ ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሃን ወገኖች በአየር ጥቃት የህይወት መስዋዕትነት እንደከፈሉ መረጃው ይጠቁማል። ቁጥራቸው ያልተረጋገጠ ቁስለኛ መሆናቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዕዝ የሰራዊት አባላትን ለማጥቃት ሲቃጣት የሰነበተው አገዛዙ በዛሬው ዕለት የአካባቢውን ሚሊሻና ንጹሃን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላ ጨፍጭፏቸዋል። የአውሮፓ ሀገራት ዶናልድ ትራምፕ መጠቅለል ወደሚፈልጓት ግሪንላንድ ወታደሮች እየላኩ ነው። የአውሮፓ ሀገራት በርካታ ቁጥር ያላቸው ወታደሮች ለግሪንላንድ ወደሚጓዝ መዘጋጀት አስታውቀዋል። ግጭት የገጠመው የጋምቤላ ክልል የፖሊስና የአድማ ብተና አባላት የጦር መሳሪያ ካስረከቡ በኋላ ወደ ታድሶ ስልጠና እንደሚገቡ የክልሉ የጸጥታ ቢሮ ባልደረባ ተናገሩ። የአድማ ብተናና የመደበኛ ፖሊስ አባላት የታጠቁትን የጦር መሳሪያ እንዲያስረክቡ የተሰጣቸው ትዕዛዝ ዛሬ ያበቃል። በጋምቤላ ክልል መደበኛ ፖሊስ አባላት ትጥቅ በመፍታት ወደ ስልጠና እንዲገቡ ተወስኗል። የጋምቤላ ክልል ፖሊስ ኮሚሽን የክልሉ መደበኛና አድማ ብተና ፖሊሶች ትጥቅ እንዲፈቱ አሳሰበ። በክልሉ የተፈጠረው የጸጥታ ችግር ተያይዞ ሁሉም መደበኛ ፖሊስና አድማ ብተና ፖሊሶች እስከ ዛሬው ዕለት ትጥቅ እንዲፈቱ የክልሉ ፖሊስ ኮሚሽን አስታውቋል። በክልሉ ስር በሚገኙ ዞኖች ሁሉም መደበኛ ፖሊስ ወደ ማሰልጠኛ እንዲገቡ ተመላክተዋል። በክልሉ ትጥቅ የሚፈቱ ፖሊሶችም ታድሶ ስልጠና እንደሚወስዱ ተገልጸዋል። በጉዳዩ ላይ ተጨማሪ ማብራሪያ የጠየቅናቸው የክልሉ ፖሊስ ኮሚሽነር አማን ኦጋላ ከማህበራዊ መገናኛ ዘዴ መረጃ ይፋ ማድረጋቸውን ጠቅሰው ተጨማሪ መረጃ መስጠት እንደማይችሉ ተናግረዋል። በክልሉ ሁሉም መደበኛ ፖሊስ እስከ ዛሬ ጥር 7 ቀን 2018 መሳሪያ እንዲያስረክቡ ታዘዋል። የጋምቤላ ክልል ፖሊስ ኮሚሽን ጥብቅ ማስታወቂያ በማለት በማህበራዊ መገናኛ ዘዴ ባስተላለፈው መረጃ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም አድማ ብተናና መደበኛ ፖሊስ ጥር 7 2018 ዓ.ም ጦር መሳሪያ በማውረድ ገቢ እንዲያደርጓት ያሳስባል። በጋምቤላ ክልል የብሔር ማንነትን መሰረት በማድረግ ተከሰተ በተባለው ጸጥታ ችግር ከዚህ ቀደም ሰላማዊ ሰዎች ሕይወት ከማጥፋት በተጨማሪ የብሔር ማንነታቸውን በመወገን ጉዳት ያደረሱ የተወሰኑ የፖሊስ አባላት እንዳስተሳተፉበት አንድ የክልሉ ጸጥታ ቢሮ ባልደረባ በስልክ ተናግረዋል። በአሁኑ ወቅት በስራ ላይ የሚገኙ አስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ፖሊሶች ትጥቅ እንዲፈቱና የታድሶ ስልጠና እንዲወስዱ ትዕዛዝ ማስተላለፉን አመላክተዋል። በአሁኑ ወቅት የክልሉ ዋና ከተማ እና የጸጥታ ችግር በተከሰተባቸው ወረዳዎች መደበኛ እንቅስቃሴ መጀመሩን ጠቁመዋል። ኢትዮጵያ ከደቡብ ሱዳን በምትዋሰንበት በጋምቤላ ክልል ትጥቅ ይፈታሉ የተባሉ የፖሊስ አባላትም በክልሉ ውስጥ በሚገኘው አንድ ማሰልጠኛ ተቋም የታደሱ ስልጠና እንደሚወስዱ ሌላው ስማቸውን እንዲጠቀስ ያልፈለጉ የፖሊስ አባል ተናግረዋል። ከዚህ ቀደም ለራሳቸው ማህበረሰብ በመወገን ጉዳት ያደረሱ ጥቂት የፖሊስ አባላት ነበሩ ያሉት ነዋሪው ይህንን ለመቅረፍና ዘላቂ ሰላም ለማስፈን ሲባል የአካባቢ ኮማንድ ፖስት ወደ ስልጠና እንዲገቡ መወሰኑን አብራርተዋል። በክልሉ የመንግስት ተቋማትና ሌሎች ተቋማት ወደ መደበኛ እንቅስቃሴ መመለሱን ገልጸዋል። የአድማ ብተናና የመደበኛ ፖሊስ አባላት የታጠቁትን የጦር መሳሪያ እንዲያስረክቡ የተሰጣቸውን ትዕዛዝ ዛሬ ያበቃል። በዚህ ጉዳይ ላይ ከጋምቤላ ክልል ፖሊስ ኮሚሽን ተጨማሪ ማብራሪያ ለመጠየቅ የተደረገው ጥረት አልተሳካም። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ ሚቲክ ሊቀመንበር ሜጀር ጀነራል ክንፈ
ዳኛውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረውን እግድ ተነሳ። የትግራይ መልሶ ማቋቋም ፈንድ ኢፈርት የቀድሞ የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ መሰረት የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑት አብርሃም ተከስተ በሚመሩት የኢፈርት ባላደራ ቦርድ አባላት ላይ እግድ መጣሉ ይታወሳል። ሆኖም ተከሳሾች ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት አለበት የሚል የክስ መቃወሚያ ተከሳሾች አቅርበው ነበር። የመቀለ ከተማ ማዕከላዊ ፍርድ ቤትም ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 2018 ዓ.ም በዋለው ችሎት በ12ቱ ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ዋዜማ ከፍርድ ቤቱ የክስ ሰነድ ላይ ተመልክታል። ፍርድ ቤቱ በኢፈርት ውስጥ የተፈጠረውን ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠት የክስ መዝገቡ መዘጋቱ ሰነዱ ያመለክታል። ክቡራትና ክቡራን የቻናላችን ቤተሰቦች ሰዓት ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ